ገባሁት። ዛሬ ጀዋዛት ሄጄ ነበራ። ጀዋዛት ሄጄ የእኛ ሰዎችም ነበሩ። እዛ ያው ቁጭ ብለን ወረፋ እየጠበቅን ነው ማለት ነው። ከፊት የነበሩ ወንድና ሴት ናቸው፣ ቁጭ ብለዋል። አሁን ወረፋቸው ደረሳቸው እና ወረፋቸውን ሄዱ፣ ተጠሩ። እንግዲህ ጠየቁ። የጠየቁት ጉዳይ ሲሳካላቸው አይሳካላቸው አላውቅም። አሰናበቷቸው ማለት ነው። ወጡ። እነሱ ሲወጡ እሷ ቦርሳዋን ጥላ ወጣች፣ በተቀመጠችበት ቦታ ማለት ነው። ከፊት ለፊት ከኔ ከፊት የነበሩ ቦርሳዋን ጥላ ወጣች። ቦርሳዋን ሲፈትሸው ምን አለበት እንግዲህ ሱብሃንአላህ፣ ያው እንግዲህ ጀዋዛት ውስጥ ነው፣ ተመልሳ መታ ትወስዳለች ብሎ እዛ ቦርሳዋን መግባ ላይ የተቀመጠው ያው የሚያስገባው ወደ ውስጥ ማለት ነው። ወስኩሪቲ ነው ምንድነው የሚባለው? ሲፈትሸው ብዙ ነገር አለው። ባካችሁ አሁን እድል መጥቶልናል አይደለም? እንግዲህ አላህ ከተጠቀሙት ያርገን። አላህ እንግዲህ ጀዛውን ላይ ይክፈለው። ሆነም ቀረም እኛ ራሳችን እየጠበቅን መሆን አለበት። አሁን አንቺ ቦርሳ ጥላ ወጣች፣ ያው ተመልሳ መታ ትወስደዋለች አሉ። ብዙ ነገር አለበት። ስንወጣ ራሳችን እየጠበቅን ማይረባ ቁራቁምቦ ጨምረን እንትን ብለን መውጣት አይደለም። ወጥተናል። እንግዲህ የወጣ ሰው ሲመለስ ነው። ረስተዋለች። እንደዚህ አይነት ነገርን እንጠንቀቅ እህቶች፣ ከሰማችሁት እንጠንቀቅ። እንደዚህ አይነት ነገር ምንይዘውና ማንይዘውን ለይተን ማወቅ አለብን። በሳቱ በቃ ሰውየው አልዘጋው መስለንም ቦርሳውን ዝርግፍ አድርጎ ሳይቶት ጓንት አምጥቶ በጓንት ለብሶ ነው መልሶ እቃውን የመለሰው። እና ምንይዘው ነገር እንወቅ። ራሳችን ደግሞ አናስገምት። አኪድ ያው እኛ መሆናቸውን እነሱ ያውቃሉ። ኢትዮጵያውያን እኛ በብዛት እዛ እንደ ጉንዳን የምንገኘው። ባካችሁን እንድንጠናቀቅ ነው እኔም የነገርኳችሁ። ካጠፋውም አውፍ በሉኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። እሺ ብለኸኛል። እኔ ደግሞ ይሄ ማብራራት እሺ ወንድሜ ማብራራት መቻል አለብሽ ብለኸኛል። እኔ ደግሞ ይሄ ማብራራት ለእኔ ከባድ ነው። እኔ ለእህቶቼ እመክራለሁ። ይሄ የሚቀባቡት ምናምን ለእኛ ጌጣችን ነው። ይሄ ከሆነ እኔ ምን አናገረኝ? ጉሩብ ላይ ገብቼ ይሄ ስላልሆነ ነው። እሺ ወንድሜ ከፈለክ በውስጥ መስመር ገብተህ አናግረኝ፣ እኔ እነግርሃለሁ ላንተ። እንግዲህ የውድቶች እህታችን የሰማችው ነገር ያየችው ነገር በኤምባሲ ውስጥ በጣም ለመናገር ከብዷታል። ምን ይሆን የሚለው ነገር ሰዎችን እያብላላቸው ነው ያሉት ማለት ነው። አቤት 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 የኛ ሰው ነገር ትወድ፣ የኛ ሰው ነገር ትወድ። ወላሂ እንደ ዛሬ ታዝብ አላውቅም ማለት ነው። እና ለምን መሰላችሁ እኔ በእንትኑ ግሩፕ ላይ አልገባም። የዋትስአፕ ግሩፕ ነው፣ እኔ እየገባሁ አይደለም፣ አያደርሰኝም። እና ደግሞ የትናንትናው በጣም ለየት አለብኝ እንዴ! ምንድነው ይሄ ግሩፕ ዛሬ እስከ ዛሬ የሆነ መላእክት ምናምን ነበር እንትን የሚተላለፍበትና ምንድነው ይሄ ግሩፕ ዛሬ እንደዚህ ተጨናንቋል? ከመቶ ምናምን በላይ የተደረገ ኮሜንት እና ሪከርድ ምናምን ነገርና በጣም ገረመኝ ማለት ነው። የዚህን ያለ ነገር መቸኮል ምንድነው? በቃ የኛ ሰው ማለት ነው እንደዚህ ያለ እንትን ነው የሚወደው ማለት ነው። ያኔ እንደዚህ ያለ ፖዘቲቭ ነገር ነው የሚወደው ማለት ነው። ገባኝ ወላሂ አሁን ገና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ ጓደኞቼ ሰላማችሁ ብዝት ትርፍርፍ በልኝ በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ። ኢንሻአላህ ዛሬ ይዤላችሁ የመጣሁትኝ ማለት ነው የዋትስአፕ ግሩፕ የሪያድ ኤምባሲ የሚለው ግሩፕ ሰሞኑን ገብቼ ነበረ። ትገባ ግን ያው አገሬ ለመሄድ አስቤ ከዛ መቼ እንደሚከፈት ለማረጋገጥ ነበረ። ያው የኛ ገና ነው በነገራችን ላይ አላህ ይድረስልን እንጂ ሀገራችን ለመግባት የፈለግን ሰው በአሁኑ ሰዓት ተጠላይ በወጣ ነው ችግር ነው ማለት ነው። ኢቃማም ለማሰራት ይከብዳል። ያኔ ይሄን ያህል አመት ከርመን ከአሁን በላይ ደግሞ እንደገና ሁለተኛ ወደ ኮንትራት ወደ ኢቃማ መዞር በጣም ይከብዳል። እኛ የምንፈልገው ሀገራችን መግባት ነበረ። ያው እንግዲህ አልተከፈተልንም የሚመስለኝ እነሱ የሚሉ ከሆነ አሁን እንግዲህ ኢቃማው ለ6 ወር ነው የተሰጠው ማለት ነው። አሁን ይሄ እንግዲህ ወር እንኳን አልሆነውም ገና ማለት ነው። ቢያንስ 6 ወር ከጠበቅን በላይ ከዛ በላይ ነው ምኪን የምህረት አዋጅ እንኳን ቢመጣ ማለት ነው። እዛ ድረስ እንግዲህ ስራ ያለንም ስራችን ላይ እንጠንክር።
ስራ ይስጠን እያልኩኝ እኖራለሁ ማለት ነው። እና ምን መሰላችሁ ስለዚህ ስለ ኢቃማ ጉዳይ ደግሞ በመጀመሪያ በጠለም መታችሁ እንትን አሁን አንዳንዶቻችንን አሁን ኢቃማ አላሰሩልኝም ዝም ብዬ በፓስፖርት ነው የተቀመጥኩኝ እነሱ ቤት አመት ከ8 ወር የሰራሁትኝ ኢቃማ አላሰሩልኝም። ኢቃማ ካላሰሩልኝ አሁን እኔ ኤምባሲ ብሄድ ምንም ፋይዳ የለውም ማለት ነው። ምክንያቱም በፊት ኢቃማ ካለኝ ኢቃማ ካወጡልኝ ወይ የኢቃማ ቁጥር ያስፈልገኛል ወይ የፓስፖርት ቁጥር ያስፈልገኛል። የፓስፖርት ቁጥር እንኳን ቢኖርሽ ኢቃማ ካልተወጣልሽ አንቺ ባትሄጂም ግድ የለም ብለውኛል ማለት ነው። በጣም አስቸጋሪ ነው ሀቂቃ ማለት ነው። እና ምናልባት እንትን ክስ የሌለብን ሰው በጅዳ መሄድ እንችላለን። ከዚህ ሄደን በጅዳ መሄድ ትችያለሽ። ክስ መኖሬን እንዴት ብዬ ነው ማረጋግጠው ትላቸው። ክስ መኖርሽን ያው እዛው ኤምባሲ ሄደሽ ነው ያው እዛው በምፈልጊበት ሰዓት እዛው ሆደሽ ነው እዛው የሚነግሩሽ እንጂ እዚህ ሆነን እንዴት እናውቃለን እኛ ብለውኛል። እና ይህን ይመስላል ማለት ነው። ኢቃማ ቁጥር የምታሰሩ ካላችሁ እኔ ብዙ አመት የከረማችሁ ልጆች እኔ አስሩ ብዬ አልመክራችሁም ማለት ነው። እንግዲህ ሁላችሁም እናንተ ታውቃላችሁ። እና ዋናው ነገር የመጣሁበትና የገረመኝ ነገር ቢኖር እዚህ ግሩፕ ላይ እንግዲህ የሆነች ላይ እንደዚህ ኤምባሲ ሄዳ ከፊት ለፊታችን የሆኑ አበሻ ወንድና ሴት ተቀምጠው ነበረ። ከዛ ሀጃቸውን ሲጨርሱ ሴቷ ቦርሳዋን ረስታ ወጣች አለች። ቦርሳዋን ረስታ ስትወጣ ከዛ እንደገና እንትኗን ሲፈትሹ የቦርሳዋ ላይ በጣም የሚዘገንን ለማውራት የሚከብድ ነገር ነው። እኔ እዚህ አላወራም በጣም ይከብዳል የተገኘው ነገር። ያንን የዘረገፈው ሰውዬ እንኳን መልሶ የከተተው ጓንት ለብሶ ነው አለች። እንዴ የዚህን ያህል የሚዘገንን ነገር በነገራችን ላይ የቦርሳችን ውስጥ ምንድነው የሚገኘው? ያኔ ምንድነው የሚገኘው? ለምሳሌ አንድ ሴት ልጅ ሞዴስ ልታስቀምጥ ትችላለች። ሞዴሱ እንትና አይልም አይዘገንንም አያስጠላም ማለት ነው። በእጅ እንኳን ቢነኩት ማለት ነው። እና ከዚህ ውጭ ምን ይገኛል ብላችሁ ታስባላችሁ? እና ሰው ግራ ስለተጋባ ነው መሰለኝ የዚህን ያህል ምንድነው እያሉ ሴት ልይቷ በዚህ ለመናገር እፈራለሁኝ። በጣም የሚያሳፍር ሁኔታ ነው። ሁሉም ሰው ያውቀዋል። ሁላችንም እዛ ኤምባሲ ውስጥ ያለው ሁላችንም አበሻ መሆናችን ይታወቃል። ለምንድነው የቅራቅንቦ የማይረባንን ሁላ እንትን በሻንጣችን የምንይዘው ብላ ተናገረች ማለት ነው። እኔ ግን እና ሰው በዛ ላይ በጣም በሪከርድ በኮሜንት ምናምን ከዛ ጭንቅንቅ አድርጎታል ማለት ነው። ምንድነው የዚህን ያህል ብዬ አሁን እንዲሁ ለዚቹ ነገር እኮ ነው። ይቺን እንግዲህ ግልጽ ሆና ካልነገረቻቸው ሆና ማለት ነው። በቃ ጭንቅንቅ አረጉት። በጣም ገረመኝ ሀቂቃ ማለት ነው። በጣም እና ለመግረሙ ይገርማል ሀቂቃ ማለት ነው። እንደዚህ ለወሬ የሚከብድ ነገር የሚያስጠላ ነገር ምንድነው በሻንጣ የምንይዘው ነገር የሚለው ነገር ለኔም ጥያቄ ነው ሀቂቃ ማለት ነው። እኔ በጣም ነው እንትን ያለኝ ግን አንድ ነገርም መጣፍ ምን አስፈለገ? ምንም ይሁን ማለት ነው። ያቺ ልጅ የራሷ ነው ራሷ ታውቃለች። ያንን ነገር ደግሞ ራሷ እንትን ትላለች። ለምሳሌ አሁን እንግዲህ የሚያስጠላ ነገር ሲዳራ ይሄ የሚጨስ ምናምን ነገር ያ ሊሆን ይችላል። ወሎሽ እኔ አላውቅም። ብቻ ግን የሆነ ይሁን ዞሮ ሴትየቱ የራሷ ንብረት ነው። ሲጀመር እንደዚህ ያለ ክርፍፍ ማለት ነው። ክርፍፍ ሆና ነው አንደኛ ነገር ሻንጣዋ ውስጥ አድርጋ መሄዷ፣ ሁለተኛ ደግሞ ሻንጣዋን መርሳቷ በጣም ክርፍፍ ናት ለይቶ ማለት ነው። እና አንዳንድ ጊዜ ሴቶች በተለይ እባካችሁ አይደለም እዛ ሀገር ሆነን ሀገራችን ላይ ሆነን እንኳን ለስራ ነው የመጣነው። ምን አይነት እኔ ወላሂ ላዚም ሻንጣዬን ብታወት ማለት ነው እንደዚች የኩል ቀለም እንኳን ታገኙ። የሚቀርባችሁ ነገር እንትን እንደዚህ የሚለቀለቅ ምንጭራችሁ ምናምን አንድ ነገር የለኝም ማለት ነው። እና እኔ እንደዚህ ያለ እንትን ነገር አላውቅም። እና በጣም ይከብዳል አንዳንድ ጊዜ የማይሰሩት መቼም ጅል ሰው ጅል ነው። በነገራችን ላይ የማይሰራው እና የማይፈነቅለው ነገር የለም። ግን ራሳችንን ጠብቅ። የሚጎዳንና የማይጎዳንን ማወቅ አለብን። እንዳሁን ይቺ ልጅ እንግዲህ ያየችውን ለመናገር ከብዷታል። አፈረች በቃ። እነሱ እየተጠቀሙበት ነው። ይቺ ግን
ለመናገር አፈረች። ግን መናገር ልዩቱ መናገር አለባት ብዬ በዚህ በግሩፕ ላይ አላስብም። ምክንያቱም እኔ አሁን አንዴ የሆነ ባህሪ ነገር አለኝ። ለምሳሌ እኔ አሁን የሆነ ነገር ይኖርብኛል። ያንን ነገር እሷ ስለነገረች ብቻ ያንን ነገር ላቆም አልችልም። እና እሷ መናገር አለባትም ብዬ አልገምትም። በዚህም እነዛ የሚያደርጉት ሰዎች ሊያቆሙ ስለማይችሉ ማለት ነው። ምክንያቱም ባህሪያቸው ነው፣ ስራቸው ስለሆነ ድረስ። እኔ እንግዲህ የተገኘውን ነገር አላቅም፣ ግን ልይቱ ለማውራት ራሱ በጣም ከብዷታል። እና ልይቱ እንኳን በግሩፕ ስላልተናገረች በውስጥ እየገቡ አጨናነቋትና ከዛ እባካችሁ አትደውሉብኝ በውስጥ እኔ ይህንን ለመናገር ተቃላቴ ታንደበቴ ለማስወጣት በጣም ይከብደኛል ብላ ተናገረች። እና ከሴትዮዋ ጋር ነው የምተኛው። ሴትዮቱ ስልኬን ደግሞ ሳይለንት ማድረግ አልችልም። ልጆቿ እየደወሉ በደቂቃ እየደወሉ የእናታቸውን ነገር ስለሚጠይቁ እባካችሁ አትረብሹኝ፣ ይሄ የሚነገር ነገር አይደለም፣ ግን እባካችሁ ተጠንቀቁ፣ የማይረባንን ሁሉ የማይረባ ቆራቅንቦ ይዘን አንገኝ ብላለች ማለት ነው። ይህንን እንደዚህ ማድረጓ አንዳንድ ጊዜ ሴቶች ልክስክስ ሴቶችን ያሰድባሉ እና እኛን እንደኛ ያለውን አይወክልም። ነገር ግን ደግሞ እነዛ ልክስክሶች ደግሞ ብትነግሪያቸውም ስለማይሰሙ መናገር እዚህ ወንዱም ሴቱን ባለበት ግሩፕ መናገሩ አስፈላጊ ነው ብዬ አላምንም። እንግዲህ ሆኗል እና የኛ ሰው ደግሞ ማነው እንደዚህ ለነገር ያንን ነገር ለማወቅ እንዴት ግቡ በውስጥ በግሩፕ እንዴው ተግሩፑ ሊቃጠለኝ። አሁን ይሄንን ነው ግሩፕ አሁን በቅርብ ነው የገባሁት፣ ግን ያው እንትን መረጃ ለማግኘት ብዬ ነው የገባሁት። ግን እንደዚህ ብዙም አይደለም። እንትን በቀን 5-10 ሰው ምናምን ቢመላለስበት ቢጣጣፍበት ነው። ያው ጥያቄ ትጠይቂያለሽ ከዛ ይመልሱልሻልና እንደዛ ነበረ። ግን በትናንትና በስሚላህ እኔ በጣም ገረመኝ። እና ሴቶችዬ ምን ልላችሁ ፈለኩኝ፣ እንደው ወላሂ ላዚም አላህ ሱብሃነሁ ወተዓላ ይፈጥራል እህልና ውሃ በቃ ለኛ የሚጠቅመንን ነገር ነው መጠቀም ያለብን ማለት ነው። ከዛ ይሄ የሚጨሰውም ሊሆን ይችላል፣ የሚጠጣውም ሊሆን ይችላል። እነዚህ ትርፍ ናቸው። መጠጣት ውሃ መጠጣት አለ። ሲጀመር መጠጥ ቢሆን መጠጥ አያሳፍርም። እሷ ትናገር ነበር። እንግዲህ ሌላ ነገር እኔ አላቅም ምን እንደዚህ እንደሚያሳፍርና ብቻ ግን ሴቶችዬ እንግዲህ ሴትነታችንን ሁላችንም አንረሳም። በሻንጣችን ክላስ መንገድም ካህን ምንም ትንን መቼም አይታወቅም። ያኔ ሞዴስ መያዝ አለብን። ከዛ ውጭ ግን ምን ያስፈልገናል? ያኔ እንዴት የተለያዩ ነገሮች ሊያስፈልጉን ይችላሉ። እና እሷ ልይቱ ደግሞ ምን አለች? ይሄ የምንኳኳለው ነገርማ ምን ያሳፍራል፣ ጌጣችን ነው አለች ማለት ነው። እና እኔ አላቅም ብቻ ለማንኛውም ብዙ ቆንጆ ኢትዮጵያዎች እንዳለንም ብዙ ልክስክሶች ኢትዮጵያውያን አለን ማለት ነው። ሀገራችን የምናሰድብና ህዝባችንን እንደዚሁም ወላጅን እናትና አባታችንን የምናሰድብ ብዙ ልክስክሶች አለን ማለት ነው። ግን እናንተ ልክስክሶች እባካችሁ ወላሂ እባካችሁ እኔ ራሳችሁን ጠብቁ ማለት ነው። ራሳችሁን ጠብቁ ነው የምለው። እና ውድሽዬ ይሄን ይመስላል እላችኋለሁኝ። የኛ ሰው ደግሞ እንደዚህ ለነገር እንደው ክልብ ማለት ጥሩ አይደለም። ነገር ምን ይተክራል? ቆይ እንዴ ምን ይተክራል ነገር? እና ለማንኛውም በተረፈ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እላችኋለሁኝ። ላይክ ሼር እያደረጋችሁ አበረታቱ። ለዚህ ቻናል አዲስ የሆናችሁ እያልኩኝ በዚሁ እሰናበታለሁኝ ውድ ጓደኞቼ። እና የሚጠቅመንን ነገር ማወቅ ግድ አለብን ማለት ነው። አላህ ይጠብቀን፣ ተጅን ነገር አላህ ይሰውረን እያልኩኝ በዚሁ እሰናበታችኋለሁኝ። ሰላማችሁ ይብዛ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮችም እንደተለመደው ላይክ ሼር አድርጉ ማለት ነው።
ተወዳችሁ እኔ ቻናል እየተጠረቃቀመብኝ ብሎኛል። እንግዲህ ተረቃቀም እኔም ደግሞ ከፍታለሁ ማለት ነው። ከፍታለሁ፣ እሰራለሁ፣ ይደክማለሁ ማለት ነው። ድካሜን እንግዲህ አላህ ከተቆጠረልኝ ቆጠረልኝ ነው። ካልቆጠረልኝ ምንም ማድረግ ስለማልችል ማፊ ምስኪል ማለት ነው። ሀባይ አንድ ሰው ይሆናል ብሎ ይሰራል። ያንን ነገር ደግሞ አይሆንም የሚለውንና የሚሆነውን የሚያውቀው አላህ ነው። ግን እኛ መስራት ያለብን እንሰራለን። የሚያሳካው ደግሞ አላህና አላህ ብቻ ነው። ስለዚህ እኛ ተስፋ ሳንቆርጥ መድከም መስራት አለብን እላችኋለሁ። ጀዛኩሙላህ ኸይረን ባይ ባይ